ያንን ነው የምለውና አብዛኞቻቸውን ካያችሁ በአሰብ ጉዳይ ላይ ያልተጠቀሙበት 34 ዓመት ሀገራቸውን ቀጥቅጦ እንደ ውሻ ዜጋ ከኤርትራዊ ዜግነት ውሻነት የሚበልጥበት ኤርትራ ላይ ውሻ የሚበልጥበት ሆኖ ያለበት የምታውቁትን ሲያነጅቡበት ስታይ ትስቃለህ። ኤርትራ ዜግነት ጉቶ ኤርትራ ዜግነት ስጡኝ እያለች ነው። የኢትዮጵያ ሰላም በነበረችበት ጊዜ እኔ ብያለሁ፣ ሰላም ኤርትራ ከኢትዮጵያ ጋር ፒስ በነበረችበት ጊዜ አይ ጥሩ ነገራችሁ ተመችቶኛል፣ በርቱ፣ ከእኛ ጋር ሰላም እስከሆናችሁ እኔም ዜግነት ፈልጋለሁ ብያቸው ነበር። ሰላም በነበርንበት ጊዜ ሰላም ኢትዮጵያ ከኤርትራ ጋር በነበረችበት ጊዜ አሩንጋን ነው ፕሮብሌም። ኢትዮጵያን ግን በዚህ ሰዓት እንደ እዮዳ ጉቶ ባንዳ መቼም አታመጡ። እንዲያውም ብትሆን ደስታችንን አንችለው። እቀልዳለሁ ብለን ለታሪክ የተቀመጠ ፖለቲካ ሰራ። ለታሪክ የተቀመጠ ኢትዮጵያውያን መቼም ይቅር የማይሉትን እንትን ሰራ። ያንን ነው ምለው። ስለዚህ አሁንም ኢትዮጵያውያን በዚህ ነገር ላይ አትደራደሩ። ኢትዮጵያዊነት ትልቅነት ነው። ኢትዮጵያ ታድጋለች። የማደግ ዘመን ላይ ነን። ታድጋለች። ኢትዮጵያ ትቀየራለች። የምትቀየር ኢትዮጵያ ናት በሚገባ። በኢትዮጵያ መቀየር ላይ አይናቸው ደም የሚለብሰው የሻዕቢያ ልጆች ናቸው፣ ሻዕቢያዎች ናቸው። ኢትዮጵያ ስትቀየር አይናቸው ደም ደም ኢትዮጵያ ስትቀየር የሚቀኑት እነሱ ናቸው። ኤርትራ እድሜ ልኳን አትቀየርም። ያየነው ነው። በማይረባ ሰውዬ ተይዛ መቀመቅ የገባች ሀገር አለቻቸው። መቀመቅ የገባች ሀገር አለች። መቀመቅ ስለ መብት ስለ ኢትዮጵያ ሲያወሩ የአማራ ልጆች እስቲ አንድ ነገር ልጠይቃችሁ። እንደው ለአማራ፣ ለኤርትራ፣ ለሻዕቢያ ለምታሽቃብጡ ማለት ነው ኢሳያስ ምን አይነት መብት ይሰጣል ሀገር ላይ? እሱም ብቻ ጠይቋቸው። ምን አይነት መብት አለ ኤርትራ ላይ? ከመሞት በስተቀር ምን መብት አለ? ይህን ጠይቋቸው። ኢትዮጵያ ላይ ሰርተ መኖር የምትፈልገውን የማድረግ መብት አለ። ኤኒቲንግ ኢትዮጵያ ላይ ሰርተ መኖር፣ ነግደ መኖር፣ ፈታ ብለ መኖር፣ ሰክረ መኖር፣ ባናተ ተተክለ መኖር ምን የማለት መብት አለ ኢትዮጵያ ላይ። ኤርትራ ላይ ምን መብት አለ? አንድ መብት ጠይቀው። ተገዝተ መኖር ነው ያንተ መብት። ኤርትራ ላይ ተገዝተ መኖር። አከተመ። ተግባባን። ተገዝተ የመኖር መብት አለ። ወይ ትሰደዳለህ ወይ ተገዝተ ትኖራለህ። ኢትዮጵያ ላይ እንዳልኩ ነው። እንደፈለግ ሆነ ሰክረ ቢዝነስ ሰርተ ሀስል አድርገ ምን ብለ የመኖር መብት ጥግ ድረስ መደገስ አችልም። ኤርትራ ላይ ምን ልደግስ? ለነገሩ ምን አለና ከባንክ ብር ማውጣት እንኳን አትችልም። መብት የለ። ትንሽ 4,000 ብር 4,000 ናቅፋ እናት ወልዳለች አውጣ ይናጋል። ያለው 3 ባንክ ነው። 4ኛው የኢስዬ ኪስ ነው። ይናጋል ባንኩ 4,000 የናቅፋ ካወጣ። ጌታን እውነቴን ነው። ማውጣት እንኳን አትችልም። ስለዚህ ማስተዋል ይጠይቃል። አሁን ኢትዮጵያ ሰው የሚታረድበት ሰው የሚገደልበት ምናምን ብለህ ስታወራ ስለ ኢትዮጵያ ኤርትራ ሰው አይኖርበትም። ኤርትራ እና ክፎች ናቸው። የበታችነት ስሜት አላቸው። ውሸት ታወራላችሁ። ውሸት በጣም ገሏቸዋል። በአመት አንድ ልጅ መውለድ አትችልም።
ስለዚህ አስተውሉ። ያ እና በጣም እኛ እግዚአብሔር አድሎና የተሰጠንን አናመሰግንም። ኢትዮጵያውያኖች ችግራችን ምንድን ነው? ብዙ ጊዜ የራሱን ችግር የአሳይለሙን ችግር በኢትዮጵያ ይወጣበታል። የራሱን የአሳይለም ችግር ኢትዮጵያ ላይ አክቲቪስት እንደሆነ የውጭ አክቲቪስት ሆነ ይወጣበታል፣ ገንዘብ ይሰራበታል። ደሳ ያ ነው እኔ በግልጽ የምናገረው። ውጪ ላይ አሳይለም ለማግኘት ኢትዮጵያን ትሳደባለህ። ይኸው ተቃውሞ ያለው ትላለህ፣ ወረቀት ታገኛለህ። እንደ ማንከልክሉ ኢትዮጵያ መሄድ፣ ኢትዮጵያ መስራት፣ መሸቀል ማንከልክሉ ማን የከለከለ? የወረቀት ጭውቴ ነው። የኔ ትልቁ ስራ የነበረው ህወሓትን ጠብ ማድረግ ነበረ። ህወሓትን ጥለናል። አሁንም ስህተት ሲኖር እንተቻለን። ስህተት ብልጽግና ላይ የጎላ ስህተት ሰዎች ሲኖሩ እናገራለሁ። ሐውልቴ ይዛል እናገራለሁ። ደረቴን ነፍቼ ነው ማውራ። ጥሩ ነገር ሲሰራ ደግሞ በደንብ አድርጌ አመሰግናለሁ። አሁን ብልጽግና ነጥብ በነጥብ እያስቆጠረ ነው። 10-0 ኢትዮ 360 ኤርትራን 100-0 እየመራ ነው። ኢትዮ 360 ስንጥጥቅ ወጥቶ አሁን ፖለቲካ የሚሰራ የለም፣ ባዶ ገባ። ወደ ኤርትራ ፖለቲካ ስንመጣ የአሰብ ጉዳይ ነው። የአሰብ ጉዳይ ደግሞ ኢትዮጵያ ምንም ጥያቄ የሌለው ሳይለታለም የተፈታ ጉዳይ ነው። ጨርሰናል። ስለዚህ እነዚህ አይነት ነገሮችን በማስተዋል ከተጠቀምን ብቃት አለን። ደንግጠዋል። የሌላ አማርኛቸውን ይዘውት መጡ። ተፈልፍለው መጡ። እኛ አማራ ልጆች እንወዳቸዋለን ማለት ተጀመረ። አማራ ኢትዮጵያ አይደለም እንዴ? አማራ አሰብን አይፈልግም እንዴ? ሹሉቃ የአማራ ልጅ ወደብ አያምረውም ያለው ማን ነው? ዘግበኝ እስቲ። የአማራ ልጅ ወደብ አያምረውም። የአማራ ልጅ አሰብን አይወድም፣ አይጠይቅብንም፣ እኛን አይጠይቅም። የአማራ ልጆች ራሱ ስትጠይቃቸው የመረር እሱ አሁን ጉዳያችን አይደለም ወደፊት የምንጠይቀው ነው እያለ ነው የሚነግር። አይገባም አንተ ራሱ